በአለማችን ላይ የተለየ ሰውነት ቅርስ ይዘው የሚወለዱ በርካታ ለቁጥር የሚያዳግቱ ነፍስ ያላቸው አስደናቂ ፍጥረቶች አሉ አይደል? ታስታውሳችሁ? በተለያዩ ጊዜ ይፈጠራሉ። ያው በደቡብ እስያ ግዛት የሚገኙ ሀገራት ላይ እንደዚህ አይነት ትንግርት መስማት የተለመደ ነው አይደል? በተለይ ህንዶች ውስጥ አይጠፋም እንደዚህ አይነት ነገር። ህንድሸት በቆሎ እሸት። አዎ ህንድ አካባቢ ላይ እንደዚህ አይነት ነገሮችን መስማት የተለመደ ነው። ለምሳሌ 5 ጭንቅላት ያለው እባብ። እስማም 5 ጭንቅላት አስበው ይዞ 5 የሚነድፍ ማለት ነው። ግን በህይወት አለ ግድንግል ነው። ረጅም ነው። 5 ማለት 5 ጭንቅላቱ የተለያየ ነው። ከወገቡ የሚጀምር ነው ወይስ እንዴ ነው? በቃ ከዚህ ከአንገቱ ጀምሮ 5ቱም የተለያዩ ናቸው። ይጀምራል። የተለያዩ ነው። እንደ ፒኮ ካላ የሚመስለው እንደዛ ነው የሚመስለው። ስመጨራ እንደ ጭራ ነው የሚመስለው እንደዚህ እንደ ጭራ በቃ እንደዚህ ስፍት ያለ ነው። በጣም ነው የሚገርመው። ባንድራሱ ለምላስ ምናምን ፌክ ሊሆን ነው ማለት ነው። ሁለት የፊት ቅርጽና በሁለት የፊት ቅርጽ መካከል አይን ዳይን ይዞ የተፈጠረ ውሻም አለ ማለት ሁለት ፊት አለው። መሃል ላይ ነው አይኑ ያለው አንድ አይኑ ብይኗ ጉርጓድ ጉርጓድ በለው። በጣም ነው የሚገርመው። ይሄን ደግሞ በፎቶ ብታይ በጣም ነው የሚያስደነግጥ። ሰው ቢሆን ወልደ ታጨረስ ይባላል። ይሄን ሳን ይቻላል። እሺ ሁለት ፊት በሁለቱ ፊቶች መካከል ነው አንድ አይን ያለው ግድንግዳይ ማለት ሌሎችስ እሺና አፍንጫ ጆሮ የሚባሉት አፍንጫ ምናምን አለው ሌላ ነገር አይን አንድ ነው አንድ አይን ነው በቃ የሁሉም ይለ የሁለቱ ፊቶች ሙሉ አካል አላቸው። ኦኬ አፍንጫም አለ አንዱ በኩል ሁለት አፍንጫ የተሟላ ነው። አይን ግን ሼር ነው የሚያደርገው በቃ ሴንትራል ስለሆነ ነው። ይሄ ተጣብቆ እንደመወለድ አይነት ነገር ነው ማለት ነው። በጣም ነው የሚያስደነግጠው። እንደዚህ አይነት ነገሮች አሉ በጣም። ታዲያ በሀገራችን በአማራ ክልል ሰሜን ሸዋ ዞን የመሃል ሜዳ ከተማ አስተዳደር በቀበሌ 01 ንብረትነቷ የወይዘሮ የሸዋዘር መክቴ የሆነች አንዲት ላም 3 እግር ያላት ባጃጅ የመሰለች ጥጃ በአስገራሚ ሁኔታ መገላገሏ ተሰማለ። ባጃጅ ማለት እዚህ ደረቷ ጋር ነው እጁ ያለው አንድ እግሩ ያለው አንድ እግሩ የፊት እግሩ አንድ ነው እኮ መሃል ደረቷ ላይ ማለት ነው። በቃ እዛ ጋር ማለት ነው። እግር የሚወጣበት አለ አይደል? እግር የሚወጣበት ኖርማሊ እግራቸው የሚወጣበት አለ። እሱ መሃል ላይ ሆኖ መሃል ላይ ማለት ነው። ይሄ ባጃጅ ነው በርግጥ ባጃጅ በቃ የጥጃ ባጃጅ አንድ እግር ከፊት ሁለት እግር ከኋላ በቃ ጣራ ነገር አሰርቶ ሴትዮ ይሸክም። በጣም ነው የሚገርመው። ከዚህ በፊት በተመሳሳይ ሁኔታ መንዝጌራ በመትባል ወረዳ ላይ 4 ጆሮና 4 አይን ያለው የበግልገል ተወልዶ ነበር። የዛሬ 9 ዓመት አካባቢ ስንት ፊት ላይ 4 አይን ነው አንድ ፊት ላይ ነው። መንዝጌራ በመትባል ወረዳ ላይ እዛው አካባቢ ነው ማለት ነው አይደል? ያው መንዝ አንድ ግዛት ላይ ናቸው ያሉት፣ ግን ይሄ ጌራ የምትባል ወረዳ ላይ ነው። በጣም ነው የሚያስገርመው። 4 ጆሮ 4 አይን ይከብዳል በጣም ማለት የበግልገል ናት። የዛሬ 9 ዓመት አካባቢ ነው። በህይወት ግን ብዙ ቆይታለች ማለት በቃ እድሜዋን ኖራለች። አጣጣማኒ መረሸችው በቃ ታንዴ በአራት እየሾፈች አስቧል። በአራት እየሰማች ግን የተለየ ታደምጣለ። 4 ጆሮ ቢኖር የተለየ መስማት የምትችል ይመስላል። ምናልባት ያን ያለው ልሰማ የምችለው ከዛ በላይ ልሰማ ግን 4 አይን ካለ ሜቢ 4 ዳይሜንሽን ልታይ ትችላል። እንዲህ ዙሪያው ያሉ 360 ዲግሪ ልታይ ትችላል። 4 አይን ካለ 4D በለው በቃ በጣም ነው የሚገርመው። ለማንኛውም በዚህች አነጋጋሪ በሆነች ባለ 3 እግር ጥጃ ዙሪያ የሰሜን ሸዋ መሃል ሜዳ ከተማ አስተዳደር የመንግስት ኢንፎርሜሽንና መረጃ ስርጭት ዋና የሥራ ሂደት አስተባባሪ አቶ ዘሪሁን ተፈራን አፈላልገን አግኝተናቸው አውርተናቸዋል። በጉዳዩ ላይ እንግዲህ የሰጡንን አጭር የስልክ ቃለ ምልልስ እንከታተላ። በጣም አስገራሚ ነው። በጣም አነጋጋሪ ስለሆነ ምናልባትም ለመጀመሪያ ጊዜ ማለት እንችላለን። ግን ኢትዮጵያ ውስጥ እንግዲህ 4 መረጃ አለ። እንደዚህ አይነት መረጃ ላይኖር ይችላል። ሰዎችስ እንደው እንደዚህ የሚሸክሉበት መንገድ አላመቻቹ? እኔም ጠይቄያቸው ነበር። እንግዲህ የሚሰጡን ምላሽ አድምጠን ተከታትለን እንደገና እንመለሳለን። ቅድሚያ ለቃለ መጠየቅ ፈቃደኛ ስለሆንክ አመሰግናለሁ። እኔም አመሰግናለሁ። ስምህንና የሥራ ደረጃህን አስተዋውቀንና ወደ ጥያቄዎች እንግባ። ስሜ ዘሪሁን ተፈራ ይባላል። በሰሜን ሸዋ መሃል ሜዳ ከተማ አስተዳደር የመንግስት ኢንፎርሜሽንና መረጃ ስርጭት ዋና የሥራ ሂደት አስተባባሪ ነኝ። እሺ አመሰግናለሁ። ባለ 3 እግር ጥጃ በክልላችሁ ወይም መሃል ሜዳ ከተማ ተወለደች የሚባል ነገር ሰምተን ነበር። ምን ያህል እውነት ነው? አዎ በመሃል ሜዳ ከተማ መጀመሪያ ነው እና የክስተቱ እንደተከሰተ በስልክ ደውሎ ለኔ መረጃ ሰጥተው ነበርና ምሽት ስለነበረ መበሳጫልን በማግስቱ የካሜራማንና ባለሙያ ብቻ ያለው ወደ ቦታው
ካሜራማኑ አስፈላጊውን መረጃ በመያዝ በፌስቡክ ገጻችን ፖስት እንዲደረግ ተደርጓል። በትክክል የትና ባለቤቱ ማን እንደሆነ ተረጋግጧል? አዎ ቀበሌ 1 የዘሮ ሸዋገር የሚባሉ ግለሰብ ናቸው። እንደዚህ አይነት አስደናቂ ጉዳይ ሲከሰት በከተማው የመጀመሪያው ይመስለኛል። ከዚህ ጋር የመጀመሪያው ከዚህ ጋር በተያያዘ ምን ለማድረግ ታስቧል? እስካሁን የታሰበ ነገር የለም። እንግዲህ በጣም አስቸጋሪ ነው። ለነፍስም ለስጋና ችግር ህይወት ነው ያለው እና እንግዲህ ክትትል በማድረግ የጥጃው ሰዎች የሚቆይበትን እድል ለመፍጠር የወክላችን ይሰራል ለማድረግ ጥረት እናደርጋለን። ጥጃው በምን አይነት የጤና ሁኔታ ላይ ነው የምትገኘው? በጤናማ ሁኔታ ይገኛል። ብዙ ሰው ለማየት ወይም ደግሞ አንዳንድ ነገሮችን አስፈቅዶ ቀርቦ ፎቶ ለማንሳት እንዲሁም በተለያዩ ጉዳዮች እንደዚህ አይነት ጥያቄዎች አቅርበውላችሁ ነበር? የኛ ክበብ የለም። ለባለቤቶቹም ያቀርብላቸው አንሰኝ ብዙ ደስተኞችም አይመስሉም። ከምን ሊመጣ ይችላል? እንደዚህ አይነት ነገሮች እንደፍታችሁበታል? ምንም አይታወቅም። እንደዚህ ነው ብሎ ለመገመት ያስቸግራል። እንደዚህ አንዳንድ ጊዜ የሚያጋጥም ነው። ከአንድ 8-9 ዓመታት በፊት እንደዚህ ኦድ የሆነ ጆሮ 4 ጆሮ 4 አይን ያለው የበግልገል መንዝጌራ የሚባለው ወረዳ ላይ ወደግኒ እና ይሄን ዘግበን ነበር። ከዚያ ጊዜ ወደዚህ እንደዚህ አይነት የሆኑ አፈጣጠሮች አላጋጠሙኝም። ይሄ ሁለተኛ ነው። በጣም አስገራሚ ነው። ሙሉ ቀን ዘቢደር ለማለሽ ይደርስ ያውን ባለ 3 ነው። የሰሜን ሸዋ መሀል ሜዳ ከተማ አስተዳደር የመንግስት ኢንፎርሜሽን እና መረጃ ስርጭት ዋና የስራ ሂደት አስተባባሪ አቶ ዘሪሁን ተፈራን አፈላልገን እንግዲህ አጭር የስልክ ቃለ መልልስ አድርገናቸው ነበር። በጣም ነው የሚገርመው። በህይወቴ እንደዚህ አይነት ነገር አላየሁም። ከዚህ በፊት ግን ቀደም ተናግረን የነበርነው ከ9 ዓመት በፊት አካባቢ 4 ጆሮና 4 አይን ያላት ግልገል በግ መወለዷን አውቃለሁ ያሉት። እቺ ራሷም በመልካም ጤንነት ላይ ናት ያለችው። በመልካም ጤንነት ላይ ነው የምትገኘው። ግን ባለቤቶቹ ደስተኛ ሆኖ አይመስልኝም። የሸዋዘር መክቴ ነው ባለቤቷ፣ ሴት ናት። ወይዘሮ የሸዋዘር መክቴ ትባላለች ባለቤቷ ማለት ነው። የላሟ ባለቤት እሷ ናት። ግን ደስተኛ አይደለችም የሚል ነገር ነው የሰማነው። ማለት አንዳንዴ እንትን ነው ይሄ። አሁን ለምሳሌ ህብረተሰቡ ጋር ያለው አሁን ለምሳሌ ይሄ ነገር እኮ ሳንቲም ማግኛ ዘዴ ነበር። አዌርነሱ ጎሏል። ሳንቲም ማግኛ ዘዴ ይሆናል እኮ ዩቲዩብ ላይ ራሱ ጠብበው ያደርጉ እንዴ ነው አስዋል። እና ሰዎች ራሱ መተው ፎቶ ማንሳት ይፈልጋሉ። ከሷ ጋር ፎቶ መነሳት ሊፈልጉ ይችላሉ። ይሄን አዌርነስ ስላልተፈጠረላቸው ምናልባት አንዳንዴ ደግሞ ባህል አለና ግማን ነው የሚባል ነገር አለና ከዛም ገፊ ከዚህ በኋላ እንደዚህ አይነት ነገሮችን እየተቆጣጠረ ኢንፎርሜሽን የሚሰጥ አካል ቢኖር ደግሞ የተሻለ ነበር፣ መረጃው ቢኖር። ምክንያቱም ከዚህ በፊት ከሌ ቦታ ላይ እንደዚህ ተደርጓል፣ ከዚህ በፊት እንደዚህ ተገኝቷል የሚል መረጃ የሚሰጥ አካል ቢኖር የተሻለ ነው። ምክንያቱም ኢትዮጵያ ውስጥ ለመጀመሪያ ጊዜ ብለን ደፍረን እንድናወራ ማለት ነው እንጂ አሁን ለምሳሌ ምናልባት ጥጃው ለመጀመሪያ ጊዜ ልትሆን ትችላለች። መረጃ ስለሌለ ደፍረ ለመናገር ይከብዳል። እና ግን አሁን ለምሳሌ እንደዚህ በቀበሌ ላይ በመናም ይሄ ኮሙኒኬሽን ጽፈት ቤቶች አሁን በአሁኑ ሰዓት ጥሩ አመለካከት ያላቸው ናቸው። መረጃም በጊዜ ይሰጣሉና ይሄንም ልናመሰግን እንወዳለን። ለማንኛውም 3 እግር ይዛ የተወለደች ጥጃና 4 አይንና 4 ጆሮ ይዞ የተወለደ የበግልገል በመንዝ ከች ብሏል። ይሄ ነበር ያኛውን አይናማውን በለው ይቺን ባጃጇን በለው